መጀመሪያው ኡስታዝ ያሲን ኑሩ በተናገረው ንግግር ከተደሰቱት ሰዎች መሃል አንዷ እንስት ሆና ነው ብላችሁ የምትናገሩ ራሷን በስቅላት ቃታ ገላለች ትናንትና። አሁን ቁርአን ውስጥ ቃል በቃል ጨረቃን ለሁለት የሰነጠቀው ነብዩ መሐመድ ነው የሚል ጽሑፍ አለ ወይ ነው? ሁሉም ወደ ኋላ በቃ እስከምልሽ ከዛ ካሜራውን ትንሽ ዝቅ አድርጊው፣ መሬቱን እንየው። አውቀሽ ነው ግድግዳ የምታሳይ ነው? ያው ጭቅጭቅም ያለ ይመስለኝ ኦርቶዶክስና ፕሮቴስታንቱ ላይ ኦርቶዶክስ ለፕሮቴስታንት ምናምን ፕሮቴስታንት ለፕሮቴስታንት ኦርቶዶክስ ለኦርቶዶክስ እስልምና ላይ ያለ አይመስለኝም ነበር። ወላሂ እኔ ቀናይ ውሸት የሚባል ነገር ያለ አይመስለኝም አይቼ ስለማላቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። መጀመሪያው ላይ ቆረጥረጥ አድርጌ ያሰማኋችሁን ቪዲዮ ሙሉውን እጋብዛችኋለሁ። እንዲሁም ስለነዚህ ስለምታዋቸው ፎቶዎች ሁለት መረጃዎች አሉኝ። ነገር ግን ስለ ቆራረጥኳቸው ቪዲዮ ትንሽ መንደርደሪያ ሐሳብ ላንሳና እነዚህን ፎቶዎች ለምን እንዳመጣኋቸው አንድ መርዶና አንድ አስተሳች መረጃ ስለሆኑ እነሱን ነግራችኋለሁ ማለት ነው። ከቪዲዮ ላይ ቆረጥረጥ አድርጌ ያሰማኋችሁ ቪዲዮ የመጀመሪያው አሲያ ወንድም ማን ኡስታዝ ያሲን ኑሩን ይቅርታ ጠይቃለች። ስለ ቴዲ አፍሮም ያለችው አለ። ቪዲዮውን እጋብዛችኋለሁኝ። ሁለተኛ አንዲት እህታችን ራሷን አጥፍታለች። ለምን እንዳጠፋች እናንተ ከቪዲዮ ተሰሙታላችሁ። እንዲሁም ደግሞ ወንድም ተድላ የምታስታውሱ ከሆነ ከዛሬን 2 ወር ወይም 3 ወር ገደማ አካባቢ ነው የሰለመው። ግፋቤል 2 ወር ወይም 3 ወር ነው የሚሆነው። አንድ ከባድ የሚባል ጥያቄ አንስቷል። ኡስታዞች ምን አስቦ ነው ለመሆኑ የሚለው እኔም ግራ ጋብቶኛል። ነገር ግን ቪዲዮውን ተሰሙታላችሁ። እንዲሁም ሀቢባ ቤት አንድ አዲስ ትኩስ ሌላ መረጃ ወጥቷል ማለት ነው። ሀቢባም ምን ተፈጠረ የሚለውን እሱንም ተሰሙታላችሁ። ቪዲዮቹ የተቆራረጡት የነዚህ ናቸው። መልሳቸውን በቪዲዮ ሰሙታላችሁ። ስለነዚህ ፎቶ ይልንገራችሁ። መጀመሪያው አስደሳች መረጃ እነዚህ 5 ጨቅላ ህፃናትን አንዲት እናት ተገላግላለች። በሐረር ከተማ ወይዘሮ በድርያ የሚባሉ የ35 ዓመት እድሜ ባለጸጋ የ35 ዓመት እድሜ ባለጸጋ ወይዘሮ በድርያ 5 ልጆችን በአንድ ጊዜ ተገላግለዋል። እንኳን ደስ ያላችሁላችሁ እወዳለሁ። ሌላኛውና እጅግ በጣም አሳዛኙ መረጃ ወንድም አብዲ ከማል ወይም ጋዜጠኛ አብዲ ከማል ከዚህ ዓለም በሞት ከለይቶናል። ኢና ሊላሂ ወኢና ኢለይሂ ራጂዑን። አብዲ ከማል ለበርካታ ዓመታት ኢቲቪ ላይ ሲሰራ የነበረ እንዲሁም ከኢትዮጵያ ኑሮውን ወደ ካናዳ ያደረገ ጀግና ሙስሊም ጋዜጠኛ ነበር። አብዲ ከማል ኢቲቪ ላይ ከሪፖርተርነት እስከ ዋና አዘጋጅነት ለበርካታ ዓመታት ሰርቷል። ነገር ግን የአላህ መሻት ሆኖ ኢቲቪ ላይ ከወጣ በኋላ ኑሮውን ካናዳ እያደረገ ያለ በድንገት ታሞ ወደ ኢትዮጵያ ተመልሶ ነበር። ትላንትናም በአዲስ አበባ ኮልፌ ቀራኒዮ የሙስሊሞች መካነ መቃብር የህይወቱ ፍጻሜ ቀብር ተቀብሯል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ለአብዲ ከማል አላህ ጀነተል ፊርደውስን አላ ይወፍቀው። እንዲሁም ለመላው ሙስሊምና የኢትዮጵያ ህዝብ አላህ ሶብሩን ይወፍቀው ልል እወዳለሁኝ። ሀከዘ ዱንያ። ወደ ቀጣይ ቪዲዮ እንለፍ። አብራችሁ ኡስታዝ ያሲን ኑሩ ወንድሜ ነው። ደውዬ ማውራት የምችል ነኝ አለኝ። ስልኩ እናወራለን። ካሁን በፊት ማውሩተናል። ይሄንን ግን ሌላ ነገር አርጋችሁ እኔ ያሲን ኑሩን እንደተቃወምኩኝ ላ አበደን። ያ ሰው ያ ቦታ አይገባውም። ያ ቦታ ይሄ ሰው በፖለቲካ በምን እያጨመላለቀ ያለ ነው። አላህ Subhanahu Wa Ta'ala የሚጠራበት ቦታ እሱ አይገባውም ብዬ ብቻ ነው የተናገርኩት። ላይቭ ላይ ከኔ ጋር የነበሩ 600 ምናምን ሰዎች ለሐቅ ለነፍሳቸው ይመሰክራሉ። እምወደው እማከብረው ኡስታዝ ነው። አለቀ። ወንድሜ ነው ደግሞ። እሺ ይሄንን ወቁ። ለማንም አሳልፍ የምሰጠው አይደለም። እኔ መሻኢኾችን ማንንም አጠቃላይ ስናገር ጄኔራል እናገራለሁ እንጂ ማንንም መሻኢኽ አሳልፌ ለሌላ እምነት ተከታይ የምሰጥ አይደለሁኝም። አላረገውም። ይሄንን ወንድሞቼ ናቸው። እንኳን አይደለም አላህን Subhanahu Wa Ta'ala ቆሞ ላኢላሃ ኢላላህን የሚያስተምርና ስለ አላህ Subhanahu Wa Ta'ala የሚናገር ወንድሜን አበደን ዛሬ ነው 2-3 ቪዲዮዎች ተልከውልኝ ያየሁት። አበደን አላየሁም ነበር። እኔ አንድና አንድ የተናገርኩት ያ ቦታ የሚገባው ቦታ አይደለም። እሱን እዛ ጋር አምጥቶ መጥራቱ ጁምዓ ላይ ኹጥባ ላይ ስለ አንድ የማይመጣጠን
አቀንቃይ ብዬ ተናገርኩኝ እንጂ እሱ አይገባውም አልኩኝ እንጂ ኡስታዝ ያሲን ኑሩ አበላሸው ወይ ደግሞ ሌላ ነገር ብዬ አልተናገርኩም። ይሄም ማወቅ ጥሩ ነው። ለእህቶቼ ለወንድሞቼ አምናችሁ ወዳችሁኝ ለምትከተሉኝ በአለም ዳርቻ እናቶች አባቶች ለኔ ዱዓ የምታረጉ እኔ ሁሉም ዘር አለብኝ ለሁል ሐምድ ወሽኩር ከሁሉም ዘር የፈጠረኝ ጌታ አማራ ጽድት ያላለብኝ ኦሮሞ ጽድት ያላለብኝ የአማራ ህመምም ያመኛል ኦሮሞም ህመም ያልመኛል ስልጤም የኔ ናቸው ጉራጌም የኔ ናቸው አፋርም የኔ ነው ሶማሌም የኔ ነው ኦሮሞም የኔ ነው ስልጤም የኔ ነው ሁሉም የኔ ናቸው لا إله إلا الله ያሉ ከዛ በተረፈ ደግሞ የሌላም እምነት ተከታዮች ቢሆን ለነሱ መጥፎ ነገር አላስብም ሁሌ ስናገር ተሰሙኛላችሁ ተከባብረን የኛን ሐቅ ጠብቃችሁ የናንተን ሐቅ ጠብቀን እንራመድ ነው እንጂ እምለው የማንንም ሐቅ አውርጃ ልናገርም የሌላ እምነት ተከታዮችን አንቋሽሽ የተናገርኩበትን አታመጡም ስለማከብር ወቁሉ للناس حسنا ስላለ አሲያ አዝማሪን ደግፋ ተናገረች ብላችሁ የተናገራችሁ እህቶች ወንድሞች ለአላህ Subhanahu Wa Ta'ala ስርዓፉ ብያችኋለሁ ያለማ ባለማወቅ ምክንያቱም ሙሉ ንግግሬን ሳሰሙ ነው የተናገራችሁት ሳታቁም ደግሞ ወንድሞቼ እኔ ለኔ አስባችሁም ደግሞ የተናገራችሁ አላችሁ እናንተንም ለአላህ ብያከብራችኋለሁ Subhanahu Wa Ta'ala ደውላችሁ ደግሞ ያናገራችሁኝ አሲዬ ይሄንን ነገር እንዴት ታየዋለሽ ብላችሁ ያናገራችሁኝ አላህ ይረጅም እድሜና ጤና ይስጣችሁ ወንድሞቼ እህቶቼ ናችሁ ብትናገሩኝ ብታርሙኝ እኔ የምታረም ሰው ነኝ ቆሻሻ ንግግር ግን አልቀበልም ከማንንም ሰው አልቀበልም ቆሻሻ ንግግር እስልምና النصيحه ነው الدين النصيحه ነው ድንገት ሳላቅ ምላሴ ወል ብሎ እንኳን ባጠፋ ወጥቼ አፉ በሉኝ ብዬ የምጠይቅ እህታችሁ ነኝ ይሄንን ማወቅ ጥሩ ነው ዛሬም ነገም ከነጎዲያም ግን አስረግጬ የምነግራችሁ አላህዬ በሚያውቀው Subhanahu Wa Ta'ala እዚህ ቦታ ላይ እንድቀመጥና እንድናገር የፈቀደልኝ ጌታ ህይወቴን ለዲኔ እንደምሰጥ ታውቃላችሁ እያንዳንዳችሁ እናንተ ረስታችሁ ሊሆን ይችላል ይሄ አዝማሪ ዛሬ ወንድሞቻችን የሱን ይዘው ያሉ ያቀነቀኑለት ያሉት ወንድሞቻችን ሲጨፈጨፉ ፍልስጤም ላይ እስራኤል ሄጄ ዘፍናለሁ ያለ ነበር እኛ እንደዛ በመናለቅስበት ጊዜ አበደን እንደዚህ አይነት የእስልምናን ጠላት የሆነን ሰው ደግፌ መቆም ለኔ ሞቴን እመርጣለሁ እንኳን አይደለም የሙስሊም ወንድሜን አውርጄ ልናገር አበደን እዛ ቦታ ግን የሚመጣጣን አይደለም የአላሁ ረቡል ዒዛ ቃል የሚነገርበት ቦታ ላይ ይሄ ሰው ያ ቦታ የሚገባው አይደለም ለምን ተነሳ ፖለቲካ ላይ ነው ያለው ሌሎች ነገር ላይ ነው ያሉት ሌላ ቦታ ላይ ተነስቶ ሊነገር ይገባል ስለዚህ ሰው ነው ያልኩት ይሄንን ማወቅ ጥሩ ነው ለእህቶቼ ለወንድሞቼ ለምታከብሩኝ ለምትወዱ ለኔ ዱዓ ለምታረጉ እቺን ብቻ ለማብራራት ነው ለእናንተ የመጣሁት ዛሬ ነው አላህ በሚያውቀው Subhanahu Wa Ta'ala ቪዲዮዎችን ያየሁት ነገሮቹ ተገለባብጠው እኔ የሱ ደጋፊ መንግስት ነው ያውላችሁ ከሚደግፉት መሃል እኔ ነኝ ስህተት ሲኖር ደግሞ ከሚቃወሙት መሃል እኔ ነኝ ወጥቼ እናገራለሁ ስናገርም ነው የምታውቁኝ ዛሬም ነገም ከነጎዲያም ኢትዮጵያ ላይ የሚኖሩ ሙስሊምም የሌላም እምነት ተከታዮች እኩል ተከባብለን እንኖራለን እኩል ተከባብረን አንዱ አንዱን ተጭኖ ያ የዱሮ አገዛዝ ሙስሊሞችን የበታች አድርጎ እየጨፈጨፉ እያሳነሱ መኖር የለም ይሄ አቀንቃኝ ደግሞ አንድን ብቻ አመራር ፈልጎ ስለሱ ብቻ የሚያቀነቅን የሙስሊሞች ህመም የሙስሊሞች ሐዘን የማያሳዝነው ነው ኦኬ ይሄ ራሷን በስቅላት ቃታ ገላለች ትናንትና ይችልች አረብ ሀገር የሚመጡ አብዛኞቹ ሴቶች በልጅነታቸው ነው ብዙ ጭንቀት አለባቸው የፍቅር የሥራ ብዛት የብቸኝነት በጥቅሉ ሁሉም ተደማምሮ ለዚህ ይዳርጋቸዋል እንደምንም ብላችሁ እህቶቼ እባካችሁ እንደዚህ ያለን ተጠንቀቁ ጭቅጭቅም ያለ ይመስለኝ ኦርቶዶክስና ፕሮቴስታንቱ ላይ ኦርቶዶክስ ለፕሮቴስታንት ምናም ፕሮቴስታንት ለፕሮቴስታንት ኦርቶዶክስ ለኦርቶዶክስ እስልምና ላይ ያለ አይመስለኝም ነበር والله እኔ ከነኝ ውሸት የሚባል ነገር ያለ አይመስለኝም አይቼ ስለማላቅ ለኪ የቲክቶክ አልጎሪዝም የምትከተሉትን የምታዩትን የምትሉበትን ሰፈር በጣም ከኛ የተሻለ ነው በቃ እሱን ነው የሚያመጣላችሁ አሁን እዚህ ስገባ ይጨቃጨቃሉ لا اله الا الله መገዳደል ሲቀራቸው ድረስ የሚሰዳደቡት የሚጫጫውት የሚፈራረዱት በተም ደነገጥኩኝ ከዛውን እኔ እስላም ስለ ሙስሊም ከሆንኩ በኋላ የሙስሊም ንግግሮች ጮንትኖች ትምርቶች ምናምን የሚመጣው ቲክቶክ የገጽ ላይ
ፋብሪካ ማለት ነው ማምረቻ። በቃ ዘግናኝ በሆነ መንገድ ነው ሲጫጫሁ ሲሰዳደቡ የሚሉት። በአንደኛው ፓርት ራሱን በተለየ መንገድ የሚያይ አደገኛ ግሩፕ አለ ጄጅ የሚያደርግ እነዚህ እስልሞች እኮ አይደሉም ምናምን ለውይይት እንኳን ነገሩን ክፍት አያደርጉም። በሌላ በኩል ደግሞ እኔ በጣም የምወዳቸውና የማከብራቸውን ሰዎች ደግሞ ጥርምስምሳቸውን የሚያወጡ ደግሞ አሉ። ለሙስሊም ወንድምና እህቶቼ አትቸኩሉ። ለማብራሪያ ለሆነ ነገር የኔን ሙሉ ነገር ተረዱ። መጀመሪያ አትቀለብለቡ። አሁን አንዱ መጥቶ ተሰብስበን እያወራን አንተ ገና ልጅ ነህ እጅህን ተይዘህ ነው መሄድ ያለብህና በምትሄድበት ቦታ ሁሉ እያስፈቀርክ ነው ኡስታዞችን እያስረደ ማለት ነው። እሱ ምንድነው አንተን የሚያመላክቱ ሰዎች ወደ እውነት መንገድ የሚመሩ ሰዎች እያንዳንዱን ቦታ እጅህን ይዘው ነው እየመሩ ያስተማሩ። እዚያም ብዙ ወንድሞች ኡስታዝ ወሂድ ሳሳላ እና ሌሎችም ጋር አንድ ላይ በመሆን ከነሱ ጋር ነው እያንዳንዱን ለፖድካስት ፕሮግራምም ሲቀርብ እዛ አይነት ፖድካስት ላይ እንድቀርብ ተጋብዣለሁ እና ምን ታስባላችሁ ብሎ እነሱን እንትን መከተል ማለት እነሱ ወደ ትክክለኛው መንገድ ሐዲስን እንዴት እንደምትማር ቁርአን እንዴት እንደምትማር የሚያግዙ ሰዎች ስለሆኑ ይሄንን ነገር የግድ ከግምት ማድረግ ያስፈልጋል። ምክንያቱም አስረደ ኧረ እባክህ ገና ነህ ሴሌም ነህ ግን አንተ ማንንም አላስፈቅድም ማንም እንዲመራኝም አልፈልግም። የምመራው በቁርአን ነው። ቁርአንን ራሴ ገልጬ አነባለሁ። ከዛ ከወንድሞቼ ጋር ሐሳብ እንለዋወጣለሁ እንጂ ራሴው በራሴ ነው። በቃ ራሴ አነባለሁ፣ ራሴ እረዳለሁ። የምረዳውን አስረዳለሁ፣ የምትረዳውን ታስረዳለህ። ምን ብዬ ነው አንተን እያስፈቀርኩ የምሄደው? የአምሳ ምናምን ዓመት ሽማግሌ በተለያየ ሐሳብ የዳበረ ሰው እጅን ይዘን ሂድ ትላለህ እንዴ? አታፍርም ስትናገር ራሱ? እና እኔ ልበላ ነው እንደዚህ ማለት ልበላ ነው ልጠጣ ነው እያልኩ የሆነ ቦታ ልሄድ ነው የሆነ ነገር ልናገር ነው። ባሪያ ነኝ እንዴ? በነፃነት የሚመጣ አልፈልግም። እኔ ሐሳብ አለኝ፣ ሐሳብ አለን፣ እንወያያለን። ከዛ ገዢ ሐሳብ ያሸንፋል፣ አዳማጮች ይበረታታሉ። አንተ ብቻ ለፍላፊ እኔ ቁጭ ብዬ የማዳምጥ ዕቃ እኮ አይደለሁም። እኔ በቂ ማብራሪያ ቁርአን አለ፣ በቃ ቁርአን አነባለሁ። አስፈላጊ ነገሮች ካሉ ደግሞ ራሴ አነባለሁ። ይሄን ተቀበል ይሄን አትቀበል የሚባል ነገር የለም። አይሰራም። እዛ በተለይ እኔ ጋር አይሰራም። በቃ ስለማይሰራ ፋብሪካ ማለት ነው። የእናንተን ቁሩቁቡ ሐሳብ ዝም ብሎ ፕሮግራም እየተደረገብኝ እየተጫነብኝ ግን ዝም ብለህ አዳምጥ፣ አተንፍስ፣ ጊዜ ወስደህ ተማር የሚባል ነገር ግን የለም። ሰው ነኝ፣ አእምሮ አለኝ፣ ራሴ አስባለሁ፣ ራሴ እረዳለሁ። የማልረዳውን ነገር አልተረዳሁም፣ አይመለከተኝም። ካልተረዳሁት አልተረዳሁትም ነው፣ አልጨነቅም። ብዙ የተረዳሁትን ደግሞ በድፍረትና በነጻነት አወራለሁ። ማንንም አልሰማም የሚላል አይደል? ይሄ አኩቻ። ይሄ ግን ቲቢት አይደለም፣ ብልግና አይደለም። ይሄ ሰው ሁሉ እንደዛ ነው መሆን ያለበት። ምንድን አዲስ ተቀበላለህ አትቀበልም ምናምን ማለት ነው የሚወደው። አተቀበልክ ሙስሊማ መፍረድ ነው የሚወደው። አሁን ይሄ ሰው በተለይ ማህበራዊ ሚዲያ ያለው አርበኛ ታፍታፋ ነው። እነዚህ ሙስሊሞች አይደሉም ምናምን ነው ይፈርዳል። ፈራጅ አላህ ነው ይልና ራሱ ይፈርዳል። ማንም ጥያቄ ጠይቅ መልስ መመለስ ነው ያለበት። የኛ ነው ቅርቡ ይባል ነገር አልቀበልም። አይሄት አልወድም። በጣም ነው የሚያስጠላኝ። በቃ ዘፈን ነው የሚመስለው። ከዛ ደግሞ የነብዩ መሐመዱን መውሊድ የሚያከብሩ አሉ፣ የማያከብሩ አሉ። ነሽዳ የሚሰማል የማይሰማል አያጣላም እኮ። በቃ የሚሰሙት የሚስሙ የማይሰማው የሚስማ። የማይሰሙት እነዛኞቹን እስልምና አይቀበሉም። ይሄኛውም እንደዚህ። ለምንድን ነው ትዕቢተኛ የምትሆኑት? እኔ በጣም አሁን ቁርአን ውስጥ ቃል በቃል ጨረቃን ለሁለት የሰነጠቀው ነብዩ መሐመድ ነው የሚል ጽሁፍ አለ ወይ ነው እኔ ራሱ እየጠየቁ ምዕራፍ 54 ቁርአን ውጭ ያለው ነገር ማብራሪያዎች፣ ማስረጃዎች አሁን ቅድም አልከው። አሁን የኤልያስ ፀሐይን አቆመ። እኔ አሁን ይህንን ለመቀበል በጣም ብዙ ዓመት ይፈጅብኛል። ሰው ፀሐይን ሊያስቆም አይችልም ብዬ ስለማምን ፀሐይን ማስቆም የሚችለው ፀሐይን የፈጠረው አምላክ ብቻ ነው አሁን ብዬ ማምነው እኔ። አሁን ሴትና ወንድ ለምሳሌ ግንኙነት ስላደረገ በተለምዶ ትወልዳለች ወይ ይወልዳል ወይ ይባላል። ነገርን በትክክል ባለመረዳት ሴትና ወንድ ስለተኙ ልጅ መውለድና ልጅ አለማውለድ አይችሉም። ልጅ ቢወለድም እንዳይወለድም የሚያደርገው ያንን አካል ያዘጋጀ ፈጣሪ ብቻ ነው። አሁን ቁርአን ውስጥ ረሱል
ሰለላሁ ዐለይሂ ወሰለም ይሄንን ጨረቃ ለሁለት ከፍለዋል ብሎ የነብዩ መሐመድ ስም የተጻፈበት አለ ቁርአን ላይ ቃል በቃል። ኦኬ ወደ እሱ ከመምጣቴ በፊት ግን እዚህ ጋር ስናነሳ ተረላ ለምሳሌ ሰው የሚወለደው መቼ ነው? ወንድና ሴት ግንኙነት ሲያደርጉ ነው አይደለ? ካላደረጉ ይወለዳል? አይቻልም። ያንንም ስርዓት ያበጀው ራሱ ፈጣሪ ስለሆነ ያ ቁርአን ላይ ግን ወንድ ልጅ ግንኙነት ሳያረጋት ቅድስት ማርያምን ወለደች ይላል። ይሄ ነገር እንዴት ነው እስቲ አንተ የምትረዳው? አሁን ከፍጥረት ስርዓት ውስጥ አሁን ማን ያደረገው ነው? አሁን ደግሜ የምነግርህ ነገር ለምሳሌ እንደ አንድ ሃይማኖተኛ አዳምን ከምድር አፈር አበጀው አይደል የሚለው? ያ ከምድር አፈር አበጀው። ያበጀው ራሱ ሰውየው ባለቤቱ ነው፣ ዋናው ክሬተሩ ነው። አሁን ክርስቶስን ደግሞ ኢየሱስ ካለ አባት ከማርያም ማህፀን አወጣ የሚለውን የመቀበል ችግር የለብኝም። ማርያም አደረገችው አለ ከተባለ ነው ችግሩ። ስለዚህ ከተፈጥሮ ስርዓቶች ሰው ፍጡር የፈጣሪን ነገር ተክቶ ስርዓት የማዛባት ስርዓት የመቀየር መብትና አቅም የለውም። አሁን ኢየሱስ ክርስቶስን ከማርያም ማህፀን ያወጣችው ሰውን ያንን ነገር እንድታደርግ ነው ብሎ አዟት ከሆነ ወይም እሷ የኔ ችሎታ ነው ብላ ካለች አልቀበልም። ለምሳሌ ይህንን እኔ ማለት ነው እንደዚህ አይነት ነገሮች ባለቤቱ አደረገው፣ ክሬተሩ አደረገው። ማንኛውም የተደረጉ ነገሮችን ሰው መቀበል አለመቀበል፣ ለዛማ ሃይማኖተኛ ልሆን አልችልም። ሃይማኖተኛ ከሆንኩን እነዛ ፈጣሪ ያደረጋቸውን ነገሮች ይቀበላለሁ። ሰው ተክቶ ግን አደረገው የሚባለውን ነገር ግን የፈጣሪን ቦታ ሰው ከያዘ አልቀበልም። እኔ ለምሳሌ አልቀበልም። በቃ እንደዛ አይነት ነገሮች ናቸው እንጂ ኢየሱስ ካለ ወንድ ከማህፀን ወጣ የሚለውን በደንብ ነው የምቀበለው። እኔ ችግር የለብኝም እሱ ጋር። ስለዚህ ምንድነው መሰለህ ተፈጥሮ ራሷ የፈጣሪ ስራ ናት። አዎ ፈጣሪ ደግሞ ተፈጥሮ እንደፈለገ ሊቀያይር ይችላል። ለምሳሌ ተለምዶ አፈጣጠር ወንድና ሴት አድርጎ ፍጥረት ከተፈጠረ ሰዓት ጀምሮ ፈጣሪ ምን ቀየረ? እነዛ መሰረት ከጣላባቸው ነገሮች ውጭ አሁን ፈጣሪ መቼስ እኔ አሁን ቤት ልሰራ ስል መሰረት እጥላለሁኝ። ትዳር ልአገባ ስል የምፈልጋትን ሴት እመርጣለሁ፣ ጠይቃለሁ፣ ሽማግሌ ልካለሁ። አሉ ፕሮሰሶች አሉ። ትዳሩን ከመሰረትኩ በኋላ ግን ሌላ እንደገና ስለ መሰረት በኋላ ላይ አላወራም። ፈጣሪ ምድርን ካዘጋጀ ከፈጠረ በኋላ በዚህ ፍጥረት ዓለም ውስጥ አሁን እኔ እንግዲህ 50 ምናምን ዓመት ኖሬያለሁ። የተፈጥሮ ስርዓት ተዛብቶ አይቻላል። ይመሻል፣ ይነጋል። ዝናብም መጣል በሚገባው ሰዓት በዛ ሰዓት ይጣላል። መቆም በሚገባው ይቆማል። ሰውም እየሞተ ነው፣ ሰውም እየተወለደ ነው። እነዚህ የፍጥረት ስርዓቶች ያለማቋረጥ እየሄዱ ነው። እነዚህ የተፈጥሮ ስርዓቶች ውስጥ እግዚአብሔር እንግዲህ ምን ተዛባ ብለህ ደግሞ ስትል አንዳንድ ስለ ክላይሜት ቼንጅ ለምሳሌ የሚያወሩ አሉ ምሁሮች። የተፈጥሮ ስርዓት ላይ እጃቸውን ጣልቃ ሲያስገቡ ነው እንጂ በራሱ ፈጣሪ አይደለም የቀየረው። የተፈጥሮ ስርዓት ውስጥ የሰው እጅ ሲገባ ነገር ያዛባል። ያንን ደግሞ ወደ ተፈጥሮ ስርዓት በመመለስ ነው መፍትሄ የሚገኘው ብሎ ደግሞ ራሳቸው መልስ ይሰጣሉ። ፈጣሪ ከፈጠረው ነገሮች እስካሁን ምን የተዛባ ነገር አለ? ምን የተበለሻሸ ነገር አለ? ያልኩ ያሉት መሰለህ ተፈጥሮ ራሱ የአምላክ ስራ ፍጥረት እስከሆነች ድረስ አምላክ የፈለገውን ነገር ሊያደርግ ይችላል ነው የፈለገውን ነገር ሊያደርግ ይችላል። ለምሳሌ እንዳልኩ ነው እሱ ይችላል ነው እያልኩ ያለሁት። ለምሳሌ አሁን የወንድና የሴት ግንኙነትን ጠቅሼልህ ነበርና ለ1000 ዓመታት እንደዛ ከመጣ በኋላ ኢየሱስ ጋር ሲደርስ ያለ እናት ብቻ እንዲፈጠር አደረገ። ይሄ መብቱ ነው፣ ችሎታው የሱ ነው። አድራጊው አላህ እስከሆነ ድረስ ምንም ችግር የለውም ነው። ኢናቹራል ነገርም ሊሆን ይችላል እኮ በጣም ከአእምሯችን በላይ የሆነ ነገርም ሊከሰት ሊፈጠር ይችላል። ያ ነገር ግን ከኛ አንጻር ሲታይ ይሄ ነገር ሊሆን አይችልም እንላለን። ነገር ግን አምላክ ያንን ነገር የሚያደርግ ከሆነ ምንም ችግር የለብንም። አሁን ምዕራፍ 54 ቁጥር 1 ላይ ሱረቱል ቀመር ይባላል። እቅተረበት ሰዓቱ ወንሸቀል ቀመር፣ ሰዓቲቱ ትንሣኤ ቀን ተቃረበች፣ ጨረቃም ደግሞ ተገመሰ ይላል እና ቁጥር 2 ላይ ወየረው አያተን ታምርንም ቢያዩ ከእምነትም ይዞራሉ። ድግምት ነው አሉ ይላል። ሰዎቹ ነቢዩ ጋር መጡና ጨረቃ ታምር ስራ አሉት። ከዛ ነቢዩ ጨረቃን ከፍሎ አሳዩ። ከፍሎ ሲያሳዩ ሰዎቹ ይሄማ ድግምት ነው እኛ አንቀበልም ያሉት። ነገር ግን እንዳልከው ያንን የሚያደርገው ነቢዩ ችሎታ ኖሯቸው አቅሙ ኖሯቸው ሱፐርናቹራል የሆነ ኃይል ኖሯቸው ነው ወይ ስንል አይደለም። ነቢዩ እንደኔም እንዳንተው አይነት ሰው ናቸው። እንደዚህ አይነት ነገር ሊያደርጉ አይችሉም። ስለዚህ በሳቸው በኩል ሆኖ አምላክ ተአምርን ይሰራል። ልክ በማርያም በኩል ሆኖ ያለ አባት ያለ ወንድ ልጅ ስፐርም ሴል ህፃኑ እንዲፈጠር እንዳደረገው ሁሉ አምላክ ነው። በዚህ በኩልም በሳቸው በኩል ተአምርን ያሳየው ጌታ አምላካችን እንጂ ነቢ መሐመድ አቅም ኖሯቸው አይደለም የሚል ነው። ስለዚህ አምላክ የሚያደርገው ከሆነ ደግሞ ጨረቃን የፈጠራት አምላክ ጨረቃን የሚያጠፋት አምላክ ጨረቃን ከፍሎ መመለሱ እሱ በጣም ገር ነው።
አንድ ነገር ልንገርህ ሳላሂ፣ ለምሳሌ ኡስታዝ ዋሂድ ጋር ተጣልታችኋል ወይ ምናምን ምን ልናደርግ? ለምንድን ነው የምንጣለው? ምን የሚያጣላ ነገር አለ? ሀሳብና የተሰማኝን ነገር ነው ያስቀመጥኩት። ወዳጄ ነው፣ እየተደዋወልን ነው፣ እንገናኛለን። ብንጣላም ደግሞ እንታረቃለን። የሚያጣላ ነገር በመካከላችን አልተፈጠረም። ግን ቀድሜ ነግሬያቸዋለሁኝ። እዛ ዩቲዩብ ላይ ፖስት ሳረግ ቆራርጠው ለግል ዓላማቸው የሚጠቀሙ ሰዎች አሉ። እናንተ ሙሉውን ገብታችሁ ማየት። ሰው የፈለገውን መንገድ በፈለገው መንገድ የመተንተን ልናስቆም አንችልም። ግን ጤነኛው ሙሉ መልእክቱ ምንድን ነው፣ የት ላይ ነው ያለው፣ ምን ለማስተላለፍ ፈልጎ ነው የሚለውን ነገር እንጂ ይሄው ከነሱ ጋር ከወንድሞቼ ጋር እየተወያዩ ነው። ይሄው ሳላህ እኮ አለ፣ ጀማል አለ። ድንገት ደግሞ እሱ ደግሞ አሁን ውስጥ አስቀመጣ ደግሞ ይገባል። ከዛ እናወራለን። ግን ፈጥናችሁ ለምንድን ነው ጄጅ የምታደርጉት? አሁን እነዛ አላማቸው በእኛ መካከል ክፍተት መፍጠር ነው። ይህንን ያስተላልፈው ለከሌ ነው፣ ይህን ያስተላልፈው ለከሌ ነው ይፈሉ እነሱ። እኛም ደግሞ እንሂድ፣ እንራመድ፣ እንነጋገር፣ እንጠያየቅ፣ እንጨዋወት። በአጠቃላይ በነበረ ብሮድካስት ላይ ከተፈጠሩት ነገሮች አጠቃላይ መልእክትን ያስተላለፍኩት ያየነው ነው። ትንሽ ወደ ኋላ ሂጂ፣ ግድግዳ ተደገፊ። እንደዛው እንዳያስሽው ወደ ኋላ አሁንም ወደ ኋላ በቃ እስከምልሽ። ከዛ ካሜራውን ትንሽ ዝቅ አድርጊው፣ መሬቱን እንየው። አውቀሽ ነው ግድግዳ የምታሳይ? ነው ያው መሬቱን እንየው። ካሜራውን አስተካክሉ ወደ መሬት። አዎ ገርቀቴ ሁሉ ይቅርታ ላግዝሽ። ሄዳ ፈቃደኛ አይደለችም። እኔ ስልኩን እንደምትለው ባንቻ ካሜራ ይዛ እጇን ይታያል እኮ ልክ ነሽ እኮ። ቁመቱን ይኸውልሽ፣ ቁመቱን ይኸው። እኔ ራሴ ቁመቱን ገባ እና በዚህ ቁመት አሁን አንድ ሰው መታነቅ ይችላል። እኔ ላስረዳሽ ነው የገባው። ሳውዲ መጥቶ በስነ ስርዓት ማንኛውም መጥቶ ማየት የሚችልበት ካሜራ ቦታው ላይ አለ። መዲና እንዳልኩሽ እኮ እናቴ፣ አንቺ ቁሚ። ምንድን ነው ችግርሽ? ብታሳይ አንቺ ብትቆሚና ካሜራውን አዙረሽ እኛ በአይናችን አይተን ብንፈርድ፣ በአይናችን አይተን ብንከምት፣ አንቺ ካሜራውን አዙረሽ ግድግዳ ተደግፈሽ ትቆሚያለሽ። እኛ ርቀቱን ከቧንቧው ማሰሪያው እስከ መሬት ያለውን ማንም ሳይቆምልን የአባይነሽን ቁመት እናያለን። አዎ ትንሽ ተጠጊ፣ ትንሽ ጠጋ በይ፣ ጠጋ ወደፊት ብቻ ትንሽ ተጠጊ። አሁን ጥሩ ነው ያለሽ። ጠጋ በቃ ጋይስ እዩዋትችን ቧንቧ፣ የቧንቧ ውሃ መዝጊያና መክፈቻውንና መሬቱን ይዩት ርቀቱን። እኔ አጭሯ ሜትር ከ55 ሴትዮ እዚህ ጋር ልታነቅብል አልችልም። እዚህ አጭር ቦታ ላይ እኔ ሜትር ከ55 ሴትዮ ልታነቅ አልችልም። አይደለም አባይነሽ ረጅም ናት፣ ከኔ ትረዝማለች። ሜትር ከ7 ሆናለች ቁመቷ። እንዴት ነው እዚህ ቦታ ላይ ረጅም ሰው ሊታነቅ የሚችለው? ቧንቧ ላይ ሻሽ አስሮ የተገኘችው ቁጭ ብላ ነው። ቁጭ ብላ ሻሿ ላይ ሆነው ፊቷ ወደ ግድግዳው ዞሮ ነው ቪዲዮ የቀረጿት። ሞታ አገኘናት ብለው እንዴት ነው የሚያሳምነው? ይሄ ቦታ እዩልኝ እስኪ። ቧንቧው ላይ ሻርፓን አስራ ራሷን ለማዳን ከመዳን ቤት የጠፋች ልጅ ነው። ራሱን ለማዳን መዳን ቤት ሊገሏት ሲሉ ቡዳ ነሽ ብለው ልጃችንን በልተሻል፣ ልጃችን የታመመችው አንቺ በቡዳ በልተሻት ነው፣ አንቺን ስንገልሽ ነው ልጃችን ንድ ነው ብለው ሊገሏት ሲል ነፍሷን ለማዳን ከመዳን ቤት ጠፍታ ቢሮ የመጣች ልጅ ቢሮ ሽንት ቤት ስትደርስ ራሷን አጠፋች። ለዚህ እዛው መዳን ቤት አይገሏትም ነበር? ለምን ራሷን ነፍሷን ለማዳን ቢሮ ሽንት ቤት ውስጥ በዚች አጭር ቁመት ላይ በሻርፓ ራሷን አንቃ ገደለች ብለው ቪዲዮ ቀርጸው ነው ለቤተሰቦች የሰጡት። እዚህ ቦታ ላይ ሀውካም እንዴት ነው የሚሆነው? ይሄ ማንም ህፃን ልጅ ይሄ ሊነገረው ሊያምን አይችልም። ቪዲዮ ማየት ትችላላችሁ አሁን